በጌታ የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ተመልካቾቻችን አድማጮቻችን እንደምን ሰነበታችሁ? ይህ በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው የሆፕ እንግዳ ልዩ መሰናዶ ነው። ተመልካቾቻችን በዚህ መሰናዶ ላይ የተለያዩ እንግዶችን ወደዚህ ስቱዲዮችን እየጋበዝን ወይም ወደዚህ ፕሮግራም እየጋበዝን በህይወታቸው እግዚአብሔር የሰራውን ድንቅና መልካም ነገር እንዴት እግዚአብሔር ከብዙ ነገር እንዳሳልፋቸው የእግዚአብሔርን አሰራር የእግዚአብሔርን ምን ያህል ለኛ ቅርብ እንደሆነ የሚያሳዩ በርካታ ነጥቦችን እያነሳን የምንወያይበት ምስክርነት የምንሰማበት ልዩ የተባረከ ፕሮግራም ነውና ወደዚህ ፕሮግራም እንኳን ደህና መጣችሁ እንላችሁ በጣም ደስ እያለን ነው። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁ ዝለቁ ስንል በጌታ ፍቅር እንጠይቃችኋለን። እመኑን መጨረሻ ላይ በጣም አትርፋችሁ ነው የምትሄዱት። ይሄን ፕሮግራም እናንተ ብቻም ሳይሆን ደግሞ ለሌሎች ደግሞ እንድታዳርሱ ሼር እንድታደርጉት በዚህ አጋጣሚ እንጋብዛችኋለን። ቀላል ነው። እጃችን ላይ በተለይ በሞባይል የምንመለከት በላፕቶፖቻችን በኮምፒውተሮቻችን የምንመለከት ሁሉ ሌሎች እናጋራ። በቴሌቪዥንም እየተከታተላችሁ ያላችሁ እንደዚሁ ሌሎችን ትጋብዙ በዚህ አጋጣሚ እንጋብዛችኋለን። እግዚአብሔር ይባርካችሁ እንላለን። ለሚኖራችሁ አስተያየት ጥቆማ ከስር የሚቀርቡትን አድራሻዎች በመጠቀም ጻፉልን፣ ደውሉልን። በጣም ነው የምናመሰግነው። ዛሬ በተለየ መልኩ ለአራተኛ ጊዜ ነው እንግዲህ ወደ እናንተ እየመጣን ያለ ነው። ምክንያቱም ከሚነሱ ነጥቦች አንጻር እጅግ በጣም የሚገርሙ ሀሳቦችን እያነሳን ነው። በእንግዳ አድርገን ያቀረብነው ዶክተር ዳዊት ካሳ ዘማሪ ታውቁታላችሁ ብዬ አስባለሁ። ብዙዎቻችሁ በዝማሬዎቹ እዚህ ሆፕ ቻናል ላይም ሲያገለግል ታውቃላችሁ፣ በልዩ ልዩ ፕሮግራሞችም ታውቁታላችሁ ብዬ አስባለሁ። ዛሬ በተለየ መልኩ በአራተኛ ጊዜ ነው እየመጣን ያለ ነው። ምክንያቱም በሱ አጭር ህይወት ውስጥ እግዚአብሔር የሰራቸውን ነገሮች እሱም እየገለጸልን እግዚአብሔርን እያመሰገን ነው። ያነሳቸው ነጥቦች ደግሞ ለብዙዎቻችን አስተማሪ የሆኑ አይኖቻችን የሚገልጡ ስለሆነ ያንን እንደገና ወደ እናንተ መተናል። በድጋሚ በእናንተ በተመልካቾች ስም በዚህ ዝግጅት ክፍል ስምም ዶክተር ዳዊት ካሳን እንኳን ደህና መጣ ስለው በጣም ደስ እያለኝ ነው። እግዚአብሔር ይባርክህ። ስለሰጠህን ጊዜ በጣም ነው የምናመሰግነው። አንተም እንዳልከው ቅድሚያ ለአገልግሎት በሚል ብዙ ነገሮችን ዘግተን የመጣኸው ዛሬ እንዳውም ብዙዎች ስልክም ኮምፒውተሬም ተዘግቷል የተንጫጩ ነው ሁሉ ስትነምር አገልግሎት ቅድሚያ ስለሚያደርግ ማለት ነውና እግዚአብሔር ይባርክህ ማለት እንፈልጋለን። ነገሮችን ደግሞ መልካምና ውብ ያደርጋል እግዚአብሔር። ቀደም ሲል ባነበረም ፕሮግራም ላይ በሶስተኛው ክፍል ላይ በተለይ ሰፊ ሰዓት አንስተን የነበረው ከአካዳሚክ ህይወቱ ወይም ከትምህርት ዓለም ህይወቱ ጋርና በተለይ መጨረሻ ላይ ደግሞ የፒኤችዲ ጥናቱን በተመለከተ ምን ላይ ነው የሰራኸው፣ ለምንድን ነው የሰራኸው፣ ምንስ አገኘህ በሚል አንስተንለት ነበርና በጣም የሚገርም ነው። የቤተክርስቲያን አስተምሮ በዚህ በቢዝነሱ ዓለምና እንደዚሁም ደግሞ በስራ ፈጣሪነት ላይ ያለው ተጽዕኖ አዎንታዊ ነው ወይስ አሉታዊ ነው የሚል አይነት ጥናት ነው ያደረገውና በጣም በሚገርም ሁኔታ የክርስቶስ ኢየሱስ ዳግም ምጽአት ተጠባባቂዎች ወይም ሰባተኛ ቀን አድቬንቲስት ቤተክርስቲያኖች እምነት ተከታዮች መጽሐፍ ቅዱስ ነው መሰረታቸው። እዛ ላይ ደግሞ እንደተቀመጠው እንደ እግዚአብሔር መርህ ከሄዱ እንደነሱ ወይም በዚህ አስተምሮ ውስጥ የሚያልፍ ሁሉ የሥራ ፈጣሪ ነው ወይም በእንግሊዘኛው ኢንተርፕረነር ነው ማለት ነው። እንደሱ ነው የሚሆነው፣ ለሌሎች የሚተርፍ ነው፣ ለሌሎች በባረክ ምክንያት የሚሆን ነው እያለ በተለይ ከሰንበት ጋር የተያዘውን ደግሞ አንስቶልን ነበርና ከዛ ቀጥሎ ደግሞ ሌላ በተለይ መጽሐፍ ቅዱስ የሚያስተምረውን ከአስራት ጋር የተያዘውን እግዚአብሔር ከሚሰጠን ከሁሉ ነገር ከአስር አንድ የእግዚአብሔር ነው ብሎ መጽሐፍ ቅዱስ እንደሚያስተምረው አድቬንቲስቶች እንደዛ ያምናሉ። እና ያ ደግሞ የተለየ ተጽዕኖ አለው፣ የተለየ ጥቅም አለው። እግዚአብሔር ያስቀመጠው መርህ ነው አንድን ሰው ቢዝነስ ማይንድድ እንዲሆን ወይም ኢንተርፕረነር እንዲሆን የሚል ሐሳብ አንስቶልን ነው። ቆይ ዝርዝሩን ይቀጥላል ላይ እናያለን ብለን ያቆም ነውና ዳዊት እንደገና እንግዲህ ወደ እንኳን መጣ ምንድነው ከአስራት ጋራ ተያይዞ ያገኘኸው ግኝትና እንዴት አየኸው? እውነት ነው። በዚህኛው በጥናቱ ላይ ዲቴል በዚህኛው ዙሪያ አልሄድኩም፣ ግን በመንገዱ ውስጥ ካገኘኋቸው እና ለብቻ አርቲክል እየተጻፈለት ወይም ደግሞ ጽሁፍ እየተጻፈለት ነው አዘጋጅቼ ኦልሞስት ጨርሼዋለሁ። በጽሁፍ ደረጃ ምናልባት ፐብሊሽ ማድረግ ምናምን የሚቀር ጽሁፍ ነው ይሄኛው። በእግረ መንገድ ስላገኘሁትና ከቢዝነስ ጋር የሚገናኝ ነገር ስለሆነ ነው ያነሳሁት። እንግዲህ
በዚህ ጥናት ውስጥ እንግዲህ ምንድነው እምነታችን ምን ተጽዕኖ ያሳድራል ነው ዋናው ሐሳብ ምን ሰራው ስራ ላይ ቅድም እንዳነሳው አድቬንቲስትነት በጣም ትልቅ ተጽዕኖ ለመስራት በታማኝነት ደግሞ ለመስራት ምክንያቱም አንድ ቅድም ያነሳው ነገር አለ አሁን ስታስተዋውቅ የዳግም ምጽአት ተጠባባቂ ጌታ ይመጣል ብሎ የሚያስብ ሰው ጌታ ነገ ሊመጣ እንዴት ነው ቢዝነስ ስራ የምትለኝ የሚል በጣም ብዙ ሰው አለ ግን እሱ አይደለም ኮንሴፕቱ ጌታ ነገ እንደሚመጣ የሚያውቅ ሰው አያጭበረብርም ዘይት ላይ የሆነ ነገር አይቀለቅልም በርበሬ የሚሸጥ ከሆነ በጥራት ይሸጣል ይሄ ነው ለዛ ነው እሱ ይመጣል እስኪመጣ ግን ማህበረሰቡ በጣም የማይሆን ምግብ እየበላ እንትናትልም ቅኝትህ እሱ ነው ድራይቭ ያደረገ ኳሊቲ ታማኝነት ነው እኔ ነኝ ያን ምክንያቱም ነገ ጥልጀው ለሚሄደውን ዓለም ለማላተርፍበት ዓለም ስቲክ አድርጌ ከገንዘብ ጋር አይደለም ፖይንቱ የሚሆነው ማለት ነው አንድ ሰው ይሄን የሚያቅሰው ቢዝነስ ይሰራ ዲፈረንሱ ይሄ ነው ያ ደግሞ ስምን ይወልዳል ባለፈው እንዳልነው ሰክሰስፉል ጌታ እስኪመጣ ድረስ ይሄን እየሰራ እንሄዳለን ስንሰራ አንዱ ያ ቢዝነስ ኤቲክስም ስለሆነ በዛ የተነሳው ይሄንም ጥያቄ አንስቼው ስለነበረ ነው የዳግም ምጽአት ተጠባባቂ መሆናችን የሚያሳድርብን ተጽዕኖ ምንድነው ስንሰራ እንዴት ነው እንድንሰራ ነው ኢንከሬጅ የሚያደርገን የሚል ጥያቄዎችም ስለነበሩ አንዱ የተነሳው ይሄ ነው ነገ እንደሚመጣ እግዚአብሔር አውቃለሁ ነገ ይመጣል ብዬ የምጠብቀው ንጉስ እየመጣ ላጭበረብር አልችልም ለዘላለም ስለማልኖር በዚህ ምድር ላይ የሚል ካላጭበረበርን ደግሞ ታማኝነት ደግሞ ሰክሰስን ያመጣል ተያያዥ ነው በዛ ውስጥ ቅድም እንዳነሳው አስራት እንዴት ነው የሚታየው በሰማይ ሰው ከተፈጠረ በኋላ 3 ተቋማት ነው የተቋቋሙት እኔ ፋይናሊ የደረስኩበት ብዙ ጊዜ 2 ተቋማት ሰንበትና ትዳር ይባላል ነው የሚባለው ግን የተለያዩ የኛን ቤተክርስቲያን መጽሐፎችን ማየት ይቻላል እንደ አንድ ተቋም መቆጠር እንችላለን በተለይ ይሄ አስራት የሚባለው ሐሳብ ያኔ የተሰጠ ነው ዝም ብሎ ኋላ ላይ የመጣ ሐሳብ አይደለም እግዚአብሔር ሰውን ከፈጠረ በኋላ ትዳርን አቋቁሟል ቅድም ያልነው በጣም ወሳኙ ነገር ሰንበትን አቋቁሟል ከዛስ ይሄ ሁሉ ብላ ይችን እንዳትበላ ይሄ የአስራት ኮንሴፕት ነው አስራት ምንድነው 10ን ይሰጥህና አንዱን እንዳትበላ 9 ተጠቀም አንዱ የእግዚአብሔር ስለዚህ ይሄ ነው ኮንሴፕቱ ሰው ያልተፈቀደለትን ምንም እኮ ጉዳት ላይ ኖር ይችላል ያፍሬ ጉዳት ላይ ኑሮታል የሚል አይደለም ፖይንቱ ሰው የወደቀው የእግዚአብሔርን ያልተፈቀደለትን በመውሰዱ ምክንያት እንጂኮ መልካምና ክፉን እንድትለይ የምታረግም ፍሬ ነች በዛም በተጨማሪ ትእዛዝ ነው በቃ አሁን እግዚአብሔር ያስቀመጠበት ምክንያት እሱ የሁሉ ነገር ፈጣሪ መሆኑን የምታሳውቀው ያችን በቃ ይሄ ሁሉ ተሰጥቶ ይሄ ተከልክሏል ማን ፈጣሪው ስላለ ነው ማትነካው ስላለ ስለማትነካ እግዚአብሔርን ማክበሪያ ዛፍ ነች ፍጥረት ሁሉ በሱ እንደተፈጠረች የምትናገር ዛፍ ነች ይሄን ሁሉ ራን የሚያደርግ አዛዥ እንዳለ የምትናገር ዛፍ ነች ስለዚህ አሁን አዛዡን አንሰማም ብለህ ፍሬውን ስትበላ የመጣውን ጉዳት እናያለን ስለዚህ ፋይናሊ እኔ ይሄን ጥናት ሳጠና የደረስኩበት አንድ ነገር ሰው ሰክሰስፉል መሆን ከፈለገ እነዚህ 3 ነገሮች ላይ ሲሪየስ መሆን አለበት ሰንበት ትዳር እና አስራት እሺ አስራት እግዚአብሔር ቤተክርስቲያን ደግሞ ባስተምሮዋ ይሄ ትልቁ እነዚህ ናቸው ዋናው መሰረት ነው የቤተክርስቲያን አስተምሮ ብዙ ጊዜ ክርክር ይነሳል አስራት አዲስ ኪዳናዊ አይደለም የቀረ ነው ይሄ ክርክር በጣም ብዙ ትልልቅ አገልጋዮች በዩቲዩብ ሰምቻለሁ አርጊመንታቸውን ሰምቻለሁ አንዳንዱ ከእስራኤል ስርዓት ጋር አያይዞ ይሄው ካህናት ቀርቷል የሚበሉት ካህናት ነበሩ አሁን የሉም የስርዓት ስለቀረ አስራት አስፈልግም የሚል አንዳንድ ይሄ መጀመሪያ ኮንሴፕቱ የዚህ አይደለም ልክ ሰንበትን እንደምንለው ሰንበት ለእስራኤል ብቻ የተሰጠ አይደለም መነሻው የት ነው ሰማይ ነው ኤደን ገነት ነው አስራትም ኤደን ገነት ነው ትዳርም ኤደን ገነት
መነሻቸው ማለት ነው። አሁን እግዚአብሔር አንድ ነገር አስቀመጠ። ኦኬ ሰው ፍሬም በላ፣ ተሳሳተ። አሁን ወደዛ መመለስ አንችልም። የሞተ ጉዳይ ነው። ልጅን ኢየሱስ ክርስቶስን አመጣና ምን አደረገ? መዳን አደረገልን። ያንን ስተት በዚህ አረመው ማለት። ሁለተኛ ግን ሁልጊዜ አሁንም ፈጣሪ መሆኑን የምናስታውስበት አንድ ስርዓት አስቀመጠልን። እሱ አስራት ይባላል። ሰርተን ስናገኝ ያገኘ ነው የኛ እንዳልሆነ ሁልጊዜ ጉልበት የሰጠን፣ አቅም የሰጠን፣ ጊዜ የሰጠን፣ ስራም የሰጠን እግዚአብሔር መሆኑን ሁልጊዜ ሪኮግናይዝ የምናደርገው በአስራታችን። ይሄ አንደኛው ፖይንት ነው። ስለዚህ አስራት ቀጥታ ከስራ ጋር የተገናኘ ነው። ሰርተን ስናመጣ የኛ አይደለም የሚል ነው። ኦኬ አንድ የቢዝነስ ሰው ታዲያ ምንድነው አስራቱ በጣም ኢሹ የሚሆነው? አንድ የቢዝነስ ሰው ምን ማለት ነው? አስራት አንዱ ከአስሩ አንዱ የእግዚአብሔር ነው ሲል ምን እያለ ነው? ቢዝነሴ ውስጥ 10% ሼር ሆልደሩ እግዚአብሔር ነው እያለ ነው። የቢዝነሱ ሼር ሆልደር 10%ቱ የእግዚአብሔር ነው። ከመቶ አስሩ ወይም ከ10 አንዱ የእግዚአብሔር ነው። ከማገኘው የእግዚአብሔር ነው ስትል ምን ማለት ነው? በቢዝነስ ኮንቴክስት ነው አሁን ማወራው። ወደ ሌላ ወደ መንፈሳዊ ነገሩ አልሄድም። በቢዝነስ ኮንቴክስት አንድ ሰው ሼር ሆልደር የምታረገው አብሮ እንዲሰራ የምትፈልገው ምን አይነት ሰው ነው እንዲሆን የምትፈልገው? ቢዝነሴን ይተኩሰዋል ብለህ የምታስበው ያሳካልኛል ሐሳብ ሊያመጣ የሚችል አንተን የሚጠቅም ማለት ሰው እግዚአብሔር ፓርትነር ሲሆን ምን ማለት ነው? ይሄ በጣም ትልቅ ሐሳብ ነው። እግዚአብሔር ያንተ ፓርትነር መሆን ይፈልጋል። የኛ የሥራ አጋር መሆን ይፈልጋል። የ10% ሼር የሱ ነው። ለምን ቤተክርስቲያን ራን የምታደርገው 10% አስራት ሰዎች ወይም ደግሞ 1% ከ10 አንዱን በሚሰጡ አስራት በሚሰጡ። ስለዚህ እግዚአብሔር የዚህ ገንዘብ ላይ ኮንሰርን አለው። ለምን? ወንጌል የሚሰራው በዛ ስለሆነ፣ የሱ ስራ የሚሰራው በዛ። ስለዚህ ብዙ የምታገኘው እግዚአብሔር ሲባርክ፣ እግዚአብሔር ሲረዳ ነው። አንተ ብዙ ባገኘ ቁጥር ቤተክርስቲያን ብዙ እያገኘች ምን ትሆናለች? ወንጌል ስራዋን መስራት ትችላለች። በገንዘብ ብቻ አይደለም ወንጌል የሚሰራው። ያን እንደታጠበቀ ሆኖ ሚስ አንደርስታንድ እንዳይደረግ፣ ግን ለወንጌል ስራ ገንዘብ ያስፈልጋል፣ ሪሶርስ ያስፈልጋል። ይሄ ደግሞ የሚመጣው ሰዎች ከሚሰጡት ስጦታና አስራት ነው። ስጦታና አስራትን በጣም ሚክስ አናደርገው። ስጦታ ከልባችን ፈቅደን 100%፣ 10%፣ 20% የምንፈልገው ነው የምንሰጠው። አስራት ግን የኛ ታማኝነትና እንደውም እግዚአብሔርን ሼር ሆልደር የማድረጊያ መንገድ ነው። እንደውም ሚልኪያስ 3:10 ላይ ይመስለኛል ሲናገር በጣም አስደንጋጭ ጥቅስ ነው። አስራቴን ወደ ጎተራ አግቡ ክሊር አድርጎ እንደሚናገር መብል ይሆን ዘንድ እና ከዚህ በፊትም አንድ ፕሮግራም ላይ እዚህ ሳቀርብ ነበረ። አንዳንድ ሰዎች አስራት አንሰጥም ለምን? ሊበሉት ነው። እንደ ኦፍ ኮርስ ሊበላ ነው። የእግዚአብሔር አገልጋዮች ሊበሉት ነው። ክሊር ነው እኮ ዓላማው። ይበሉታል፣ ያጠፉታል፣ እሱ እነሱ ይጠየቁበት። ግን ግልጽ አድርጎ ይነገረን። እኔ አይመለከተኝም። የኔ መጥቶ እዚህ ያሉ ሰዎች ያን ማኔጅ አድርገው ስለመስራት ጎል ሊበላ የነሱ የምግብ ምንጭ ሊሆን ለሌዋውያን ይሰጥ እንደነበረው የዚህ ዘመን አገልጋዮች ከአስራት በሚገኝ እንትን ነው የሚኖሩት እና ክሊር ነው። ሁለተኛ በጣም አስደንጋጭ ነገር አለ እና የሚገርም አይን የሚከፍት ካስተዋል ነው። የሰማይን መስኮት ባልከፍትላችሁ። ይሄ ጥቅስ ሂዶ ማየት ይቻላል። ይሄ ጥቅስ በዕብራይስጡም በግሪኩም የተነገረው ጥቅሱ ዘፍጥረት ላይ በውሃ ሙላት ጊዜ ከተጠቀሰው ጥቅስ የሰማይ መስኮት ተከፈተ ከሚለው ጋር አንድ አይነት አንድ ቃላት ነው የተጠቀመው። ያንም ያህል ውሃ ምን ማለት ነው? የሰማይ መስኮት ሲከፈት እዛ ዘፍጥረት ላይ ደን ስናይ ተራሮችን 15 ጫማ ከፍ ብሎ ሸፈነ። ትልልቅ የሚባሉት ምን እያለ ነው እግዚአብሔር? እናንተ ታማኝ ስትሆኑ በአስራታችሁ እኔ ከፍ ያሉ ተራራ የሚመስል ችግር የሚምጣ አይካን ከበር ነው ከበር ማድረግ እችላለሁ። የኔ በረከት ብሩ ስለሌሰን አይጎልም፣ አይጠፋም፣ ዘይቱ አያልቅም ነው። ትንሽ ብር እያገኘህ ብዙ ሳይጎልብህ ልትኖር ትችላለህ። ምክንያቱም የእግዚአብሔር መስኮት ስለተከፈተ። ስለዚህ በቢዝነሶቻችን ውስጥ
አስራት በጣም ወሳኝ ነው። ለእግዚአብሔር ማምጣት ምን እያል ነው? እግዚአብሔር አንተ ባራኪ ነህ፣ አንተ ሊቀ ካህኔ ነህ። ምክንያቱም ለሊቀ ካህን አይደል አስራት የሚመጣው? ክርስቶስ ሊቀ ካህናችን ነው። የአዲስ ኪዳን ዘመን ነን እያልን ክርስቶስ ሊቀ ካህናችን ነው እያልን አስራት አያስፈልግም እንዴ? ለሊቀ ካህን የሚሰጥ እኮ አስራት ነው። ይሄ በጣም ሰፊ መንፈሳዊ ብዙ ማውራት ይቻላል። ግን እንደ ቢዝነሳችን ራን በጣም ሰክሰስፉል እንዲሆን ማድረግ ካለብን አንዱ አስራታችን ነው። እንደውም አንድ ታሪክ ብዙዎቻችን እናውቃለን። የኮልጌት ካምፓኒ ሲነሳ 10% ይሰጥ ነበር። መጨረሻ 20% አደረገው። 30% እያደረገ ለእግዚአብሔር የሚሰጠውን መጨረሻ ላይ እንደው እስከ 90% ደርሷል። በ10 እሱ መኖር ጀምሮ 90ውን ለእግዚአብሔር ይቻላል ማለት ነው። መኖር ይቻላል። አሁን የምን ጉዳይ መሰለ? እግዚአብሔርን ያለማመን ጉዳይ ነው የብዙዎቻችን። ምክንያቱም የምናቀርበው አስራት እንትን አይደለም። እግዚአብሔርን ሳይሆን የምናየው ምድር ላይ ያለው አናምነው። ይቺ ቃሉን የእግዚአብሔርን ቃል ስለማናምነው ምን እንላለን? አዲስ ኪዳን እኮ ቀርቷል፣ የፈለግኩትን ዛሬ ደስ ያለኝን ነገ ደስ ያለኝን እንሰጣለን፣ ወይም ደግሞ ሊበሉት ነው በሚል ሰበብ ሳንሰጥ እንቀራለን። ግን ቢዝነስ የሚሰራ ሰው ሰክሰስፉል መሆን ከፈለገ አስራቱን በሚገባ እግዚአብሔርም ቻሌንጅ አቅርቧል እኮ ባልባረካችሁም ፈትኑኝ፣ እግዚአብሔር አትፈታተን፣ አንድ ፈትኑኝ የሚል ያለው አስራት ላይ ቢቸግረው ማንም እንዲፈታተነው የማይፈቅድ አምላክ በዚህ ጉዳይ ላይ ብቻ ነው መጽሐፍ ቅዱስ ፈትኑ እግዚአብሔር ፈትኑኝ። ሌላ ቦታ በምንም እኔ እስካሁን ባጠናው ጥናት አላገኘሁም። ሌላ ቦታ ላይ ፈትኑኝ የሚል እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። ክርስቶስም እንደውም ሲመልስ ለሰይጣን ይሄን ያለ እዚህ ቦታ ላይ ግን ምክንያቱም አስራት እግዚአብሔር እሱ ለሱ ጥቅም አይደለም ያስቀመጠው፣ ለኛ ጥቅም ነው። ምን ለማድረግ? እኛን ለመባረክ አስራት እንጠቀም። አንድ ሰው እንደውም ሲናገር በጣም በዚህ ጉዳይ ላይ ሲናገር ዩቲዩብ ላይ የሰማሁት በጣም ጥሩ ነገር አለ። አስራትን መብላት ማለት የራስን ዘበኛ መግደል ነው። ዘጠኙ የሚባረኩት ባንዱ። በጣም ትክክለኛ አባባል እና ሰው ቢዝነስ የሚሰራ ሰው በጣም መሳት የሌለበት ነገር። ብዙዎቻችን 10 ብር ስናገኝ 1 ብር መስጠት ቀላል ነው። 100 ብር ስናገኝ 10 ብር መስጠት ቀላል ነው። የምንቸገረው 100 ሺህ ብር ስናገኝ 10 ሺህ ብር መስጠት፣ 1 ሚሊዮን ያገኘን ጊዜ 100 ሺህ ብር መስጠት በጣም ነው የሚቸግረን። ከፍ ሲል ያጓጓናል። አየህ፣ የራስ ወዳድነትን ስሜት የሚሰብርልን ነው፣ መስጠትን የሚሰብርልን ነው። ያ ደግሞ መስጠት ደግሞ የክርስትና ዋናው ኮር ሐሳቡ መስጠት ላይ ነው። እግዚአብሔር ልጁን እንደሰጠ እኛ ለዓለም እንድንቆረስ ያለን እንድናካፍል ነው፣ ወንጌልን እንድንሰራ ነውና ከዚህ ሐሳብ ጋር በጣም በሰፊው ያጠናሁትና እንደዚሁም ለብቻው ከሰንበትን ለብቻ ይሄኛውን ለብቻ እንዴት ቢዝነስ ሰዎች ሰንበት እንዴት ያግዛቸዋል፣ የሰንበት ሐሳብ እንዴት እነሱን ያግዛል፣ እንደዚሁም ደግሞ አስራት ደግሞ ለብቻው ለየብቻው ያጠናሁትና እየጻፍኩበት ያለው ጉዳይ ነው። ይሄን ይመስላል። ፋይናሊ ግን ይሄ ትምህርት ይሄን ጥናት ስጨርስ ያገኘሁት ኮንክሉዥኑን አንስተን ወይም ሪኮሜንዴሽኑን አንስተን ብንጨርስ ጥሩ ነው። እንዳየሁት የኢትዮጵያ አድቬንቲስት ቤተክርስቲያን በዚህ ዙሪያ በማስተማር 0 በሚባል ደረጃ ላይ ነው ያለነው። እንዲህ ግልጽ ብሎ አልተማረም። በፍጹም የአስራት በረከት ታስተምራለህ፣ ሰንበትንም ታስተምራለህ፣ ትዳርም እንዳልኩት ታስተምራለህ እንጂ ከስራ መፍጠር ጋር አያይዘን አናስተምረውም። እና ሪኮሜንዴሽን ካስቀመጥኩት አንዱ ስራ መፍጠርን፣ መስራትን፣ 6 ቀን መስራትን፣ ኢቲካል ሆኖ መስራትን አድቬንቲስት ቤተክርስቲያን በእያንዳንዱ ትምህርቶቿ ውስጥ እያስገባች አብራ ሌላው ጋር ማስተማር አለባት የሚል። ምክንያቱም በሌላው ዓለም ኬንያ ብትሄድ ጋናም አይቻለሁ፣ አሜሪካም አንስቼልሃለሁ፣ ሌሎች ዓለማት ስትሄድ ከ200 በላይ አገሮች ውስጥ አለች አድቬንቲስት አለች። በጣም ነው የሚሰሩት። እንደውም ካንቫስ ሞዴል ስቲዋርድሺፕ ካንቫስ ሞዴል የሚል አንድ መጽሐፍ አለ በእኛ ቤተክርስቲያን በጂሲ የተጻፈ። እሱ መጽሐፍ ዶክተር ኪም ይመስለኛል ካልተሳሳትኩ ጸሐፊው የሚገርም አድርጎ ስቲዋርድሺፕን እንዴት ቢዝነስ ለሚሰሩ ሰዎች መጋቢነት ማለት ይላል የሰው ያለንን ማስተዳደር ሳይሆን
መጨመር መልቲቲዩድ ማድረግም ነው አዲስ ነገር መፍጠር ነው መጋቢነት በቃ ይሄ ተሰጥቶኛል እቺ ብዬ በቃ እንደ ዝንፍ ሳይል ማለት ያ ከተሰጡት ከአምስቱ አንዷ ተጠብቆ እሱ አይደለም መጋቢ ማብዛት ማለት ነው መጋቢነት ስኪል ሰጥቶን እግዚአብሔር አቅም ሰጥቶን ጊዜ ሰጥቶን ማናበዛ ከሆነ አስቸጋሪ ነው ኢትዮጵያ ውስጥ የወንጌል ስራ ስፔሻሊ በቤተክርስቲያናችን የምንቸገረው ለእያንዳንዱ ነገር ገንዘብ ልመና ምን ሄደው የሚሰሩ ሰዎች ብዙ ስለሌሉ ሁሉም ተቀጣሪ ነው ከሚያገኛት ጥቂት ደሞዝ ላይ አስራቱን በታማኝነት ይመልሳል አንዳንዱም ላይ መልስ ይችላል አይበቃኝም ብሎ እግዚአብሔርን ባለማመን ላንመልስ እንችላለን ምን መልሰው ጥቂት ይሆናል የወንጌል ስራ መስራት አይቻልም ለሁሉ ነገር ልመና ግን በሌላው ዓለም ላይ ብዙ ምሳሌ ማንሳት ይችላል ጊዜ የለንም እንጂ አንድ ሰው ትልልቅ ኮንፈረንሶችን በራሶች ያደርጋል አገልጋዮችን ይደግፋል አንድ ሰው ብቻ ይሄ ከአስራቱ በተጨማሪ ስጦታ የሚሰጡት በጣም በለጋስነት የሚሰጡት እግዚአብሔር እንደሰጣቸው ስለሚያውቁ ስለዚህ ቤተክርስቲያናችን ያንን በደንብ መስራት አለባት ከልመና መውጣት አለብን ቤተክርስቲያናችን ሁሉ ጊዜ ብቁ የሆኑ ራሳቸውን የቻሉ ምዕመናን ሰው ሞኝ ያለምን ሞኝ ነገር እየመጣ በጣም ብልህ ሆኖ የሚወጣበት ቤት መሆን አለበት በብዙ ነገር የተጎሳቆለ ሰው መጥቶ ግን ስኬታማ የሚያደርግ የህይወት መስመር አለን እጃችን ላይ ኦሬዲ ትምህርታችን እሱ ነው እሱን ወደ መሬት አወርደን ምዕመኖቻችን በየቦታው ማስተማር አለብን የሚል ነገር ነው ከዛ ውጭ ግን ፋይናሊ ያየሁት ነገር ሪግሬሽን ሲሰራም በኢንተርቪውም የተረዳ ነውና ሪሰርቹም ኮንክሉድ የሚያደርገው የአድቬንቲስት ትምህርት ወይም የኛ ትምህርት ሪሊጅን ዋናው ዶክትሪኖቻችን ለኢንተርፕረነርሺፕ ፖዚቲቭ ኢምፓክት አላቸው ከሱ በላይ ግን ስፒሪቹዋሊቲ ሁለተኛው ኮንሴፕት ኢንተርፕረነርሺፕ ኤንድ ሪሊጅን ኤንድ ስፒሪቹዋሊቲ ነው የሚለው መንፈሳዊነት አንድ ሰው እምነቱ ስላለው ብቻ እንትን አይሆንም አድቬንቲስት ስለሆነ ወይ ክርስቲያን ስለሆነ ብቻ በቃ ፕሪንሲፕሎቹን ስለሚያውቃቸው ይኖራቸዋል ማለት አይደለም ስፒሪቹዋሊቲ መንፈሳዊነት ደግሞ የበለጠ የምናውቀውን ነገር በተግባር ስለምናውለው በጣም ብዙ ነገሮችን ለማህበረሰቡ ጥሩ የሆኑ ነገሮችን ማበርከት እንችላለን የሚል ሐሳብ የያዘ ነው ከዛ ሁሌ ጥያቄ የሚጠይቀው በተለይ ሀገራችን ውስጥ አንድ ግብርና የሚያስተምር ሰው ምሳሌ ትንሽ መሬት እንኳን ጓሮ የለውም ብዙ ጊዜ የምናየው ችግር እሱ ነው ስለ ቢዝነስ የሚያስተምሩ ሰዎች ምንም ነገር የላቸውም ስለ ጤና የሚያስተምሩ ሰዎች ራሳቸውን ጤና በደንብ ሳይጠብቁ ነው ይሄ ኢትዮጵያ ውስጥ ብዙ ጊዜ የምናየው ነገር ነውና ይሄን ትምህርት ከጨረስን በኋላ እንደ ቤተሰብ ቁጭ ብለን አወራንኛ ምንድነው አሁን እኛ ይህንን በዚህ ውስጥ እግዚአብሔር ያሰጠን ዕውቀት አለ አጋጣሚ ነው ባለቤቴም ቢዝነስ አማካሪ ነች እኛ ምንድነው ማድረግ ያለብን ብለን እግዚአብሔር ይመስገን ጸልየን እንደ ፋሚሊ አንድ ቢዝነስ ጀምረን ኦልሞስት ከአንድ ዓመት በላይ እየሄደ ነው በጣም ሰክሰስፉል እንዳልኩህ እንትንን ታርጌት ያደረገው ማህበረሰቡን ችግርን መፍታት ብዙ ጊዜ የሚቸገሩ ሰዎችን በዙሪያችን ስለነበሩ ያን ለመፍታት ያደረግነው ጥረት በጣም ጥሩ ለውጥ ሆኖ አይተናልና ሁሉም ሰው በየቦታው የማህበረሰብን ችግር ለመፍታት መረባረብ አለበት እንደ ክርስቲያን እንደ አድቬንቲስት የሚል እንግዲህ ሐሳብ ነው የተቀመጠው ብዙ ነገር እንግዲህ በጣም የሚገርም ነው ብዙ ነገር ነው ሊነሳ የሚችለው ግን እንዳልከው ካለን ሰዓት አንፃር እያንዳንዱን ጠልቆ ለመግባት ምናልባት ሃይላይቱን ነው በሌላ ጊዜ ደግሞ እንግዲህ አንዳንዷን እየነቀስን እንመጣለን ብዬ አስባለሁ የሚገርም ነው ከዚህ ካነሳቸው እንግዲህ መጨረሻም ያ ነው በነገራችን ላይ ይሄን ጽሁፍ እንደገና መልሰ ለቤተክርስቲያን የመስጠት የማቅረብ ነገር ነበረ ቀርቧል ይቀርባል ገና አልቀረበም አይ ቲንክ ያሉ የቤተክርስቲያን መሪዎች ወይም የመጋቢነት ክፍል በተለይ ወጣቶች እንደዚህ ትልቅ ትምህርት ያገኙበታል በትሬኒንጎችም የተዘጋጁ ነው እንግዲህ በቅርቡ 2026 አንዱ ዕቅድ ትሬኒንጎችን የተለያዩ ትሬኒንጎችን በየቤተክርስቲያኑ እየዞሩ መስጠት ጽሁፎችን መስጠት አጫጭር አርቲክሎችን እየጻፉ ለወጣቶችም ለቤተክርስቲያንም መስጠት ይኖራል ብዬ አስባለሁ መልካም ምናልባት ወደሚቀጥለው ጥያቄ ከመሄድ በፊት ከዚህ ላይ እስካሁን ካነከው ላይ እና መጨረሻ ላይ በተለይ የተናገርከው ብዙ ጊዜ ይሄ ጽንሰ ሐሳቡን ነው ሰው የሚያወራው ወይም ቲዮሪ የሚባለው ነው የሚያወራው በተግባር ግን እየኖሩ አይደለምና
ምናልባት ከተግባራዊ ነገሮች እንደው ሃይላይት ሰተን የገረመህ ነገርም ካለ እንድታነሳልኝ እኔን የገረመኝ ስለሆነ ነው። ተመልካቾቻችን በአጋጣሚ ሳይሆን እግዚአብሔር ወዶ እኔና ዶክተር ዳዊት ካሳ የምንሄድበት የአጥቢያ ቤተክርስቲያን አንድ አይነት ነው። ገርጂ 7ኛ ቀን ቤተክርስቲያን ነው የሚባለውና ይሄን ጥናት ይሄን ሐሳብ ካንተና አንድ ልጅ አለ ግርማ ወይም ለሚሳ የምንለው ከሁለታችሁ የወጣና በተለይ ደግሞ አንተ በጣም ያሞከው እንትን ተጽዕኖ ይሆን አሁን ቤተክርስቲያን ላይ እዚህ አጥቢያ ቤተክርስቲያን ላይ ስመለከት አብዛኛው ወይም ከ98 ወይ 99% በሚባል ደረጃ ሁሉም የግሉን ስራ የሚሰራ ነው ያለውና በተለይ ደግሞ ወጣቶች ላይ ከቅርብ ጊዜ ወዲህ ወጣቶች ላይ ደግሞ ያን አይቻለውና ምናልባት የዚህ ሐሳብ የዚህ ኮንሰፕት ተጽዕኖ ይኖረው ይኖረዋል ብዬ አስባለሁ። ምክንያቱም ረጅም ጊዜ ስናወራው ነበር። ሪሰርች ከመስራታችንን በፊት ለሪሰርች ጥናት ካቀረብኳቸው 3 ርዕሶች መካከል 2ቱ ወደዚህ ያደሉ ናቸው እና በቤተክርስቲያን ካሉ ሌሎች ትልልቅ ሰዎች ጋርም በዚህ ዙሪያ አውርተን ነበር ነው መጠናት ስላለበት ወደፊት ራሱ መጠናት ያለበት የዩኒቨርሲቲ ተማሪዎች ዩኒቨርሲቲ ጨርሰው ሲወጡ ዝንባሌያቸው ምንድነው ሚል ለምንድነው ስለመቀጠር የሚያስቡት ሚል ከነሱ ብቻ ሳይሆን የሚገርምህ ታዳጊዎች ላይ እየሰራን ነበር። ስለ ሰንበት ቅድም ያልና ስራ ፈጣሪ ነው መሆን ያለብን የሚለውን ጽንሰ ሐሳብ ልጆች ላይ ሁሉ ማስረጽ ጀምረናል እዚህ እኛ ቤተክርስቲያንና አስታውሳለሁ አንዷ ልጅ ቤት ገብታ እኔ ስራ ፈጣሪ ነው የምሆነው በዚህ ትምህርት መረቃለሁ እንዲሰራለሁ ብላ ለእናቷ ነው ምን አስተምራቸው ነው ብላ መታ ጠየቀች ማለትና እናወራለን ባገኘው አጋጣሚ ከልጆች ጋር ስንቀመጥ ብዙ ጊዜ ሰዎች እንዲሰሩ ኢንኮሬጅ እናደርጋልና ገርጂ ኢምፓክቱን አይተናል። ገርጂ ቤተክርስቲያን በደንብ ኢምፓክቱን አይተናል። በተደራጀ መንገድ አልሰራነውም ግን ትሬኒንግ የተወሰኑ ሰተናል። አንዳንድ በወጣቶች ፕሮግራም ላይ አንስተን ከዛ በተጨማሪ ግን ወጣቶችን የማማከር ስራም በግል ደግሞ መተው ያማክሩኛል። አንዳንድ ጊዜ ምን ልስራ እንዴት ልስራ ቁጭ ብለን ቢዝነስ ፕላን መስራት እንደዚህ የማድረግ ነገር እየሰራን ሰፖርት የመደራረግ ደግሞ ቤተክርስቲያን ውስጥ እንደውም የጋናው ላይ ጥናት ይመስለኛል ምን ይላል ቤተክርስቲያን ይላል ሰውየው የሰጠው ሪኮሜንዴሽን ቤተክርስቲያን የአድቬንቲስት ቤተክርስቲያን ሰዎችን ማብቃት ላይ ሰፖርት ማድረግ አለባት፣ ትሬኒንግ መስጠት አለባት፣ ሪሌሽን የኔትወርኪንግ ስራ መስራት አለባት፣ ሰዎች እንዲያድጉ ማድረግ አለባት። ያን እስካላደረግን ድረስ ለወንጌል የሚሆን ገንዘብ ልናገኝ አንችልም ብሎ ነው የሚያስቀምጠውና ብዙ ሰዎች ገርጃውን አንቸገርም እግዚአብሔር ይመስገን ነገር ቢኖር በቀላሉ ጥቂት ገንዘቦች ተሰብስበው የወንጌልን ስራ ለመስራት ብዙ ጊዜ አንቸገርም። ህንጻ ስንሰራ ምናልባት ፈጣኑ ኢትዮጵያ ውስጥ በአድቬንቲስት ታሪክ ውስጥ ይመስለኛል በአጭር ጊዜ ብዙ ከውጭ ከሌሎች ሰዎች ሳንጠይቅ የተሰራ የገርጂ ቤተክርስቲያን ይመስለኛል። ምክንያቱም ብዙ ሰው በቀላሉ ከራሱ እያወጣ 2 ዓመት ባልሞላ ጊዜ ውስጥ ነው ብዙ ህንፃዎች አውቃለሁ ብዙ ዓመት ነው የፈጁ ብዙ ሰው ተለምኖ ነው የተሰራው። ስቃይ ነው ፈንድራይዚንግ ማድረግ። የገርጂ ቤተክርስቲያን ግን በአጭር ዓመት ውስጥ ያውን ኮቪድ በነበረ ብዙ ነገር በተዘጋ ጊዜ ነው። በኮቪድ ጊዜ ኮቪድ ሲገባ ጀመርን ሲወጣ ጨርሰን እኛ ቤተክርስቲያን ውስጥ ማምለክ ጀመርንና ይሄ ሁሉ የሆነው ወጣቶች ወደ ራሳቸው ስራ እንዲሄዱ ነው። ከዛም በተጨማሪ አንዱን ሲያይ ይበረታታል፣ አንዱን ይመክራል፣ አንዱ ለአንዱ ገንዘብ ያበድራል። እሱ ነገር የረዳን ይመስለኛል። ግን ስቲል መሰራት አለበት በተደራጀ መንገድ ቤተክርስቲያኖች ውስጥ ትሬኒንጉ መሰጠት አለበት። ገንዘብ ከመውደድ ጋር መያያዝ የለበትም። ገንዘብ መውደድ ሌላ ጉዳይ ነው፣ እሱ የክፋት ሁሉ ስር ነው። ለዚህ ነው ክርስቲያኖች ናቸው ቢዝነስ መስራት ያለባቸው ምለው። ለዚህ ነው ምክንያቱም እግዚአብሔርን የሚፈሩ ሰዎች እግዚአብሔርን የሚያውቁ ነገ እግዚአብሔር ይመጣል የሚል ሰው ቢዝነስ ይሰራና እግዚአብሔርን የማያውቅ ሰው ቢዝነስ ይሰራ ማህበረሰብ ላይ የሚያመጣው ተጽዕኖ ከባድ ተቃራኒ ነውና የሚሰሩ ልጆችንም ስጠይቅ ነበር። እኛ ቤተክርስቲያን አንዲት ልጅ ስጠይቅ ነበር ልብስ ገዝታ ስትገዛው አላየችም። ልትሸጠው ነው የተቀደደ ነው ዲፌክት አለበት አልሸጥኩትም አለች። ቁጭ አድርገዋለች። ለምን? እግዚአብሔርን ስለምትፈራ ነው እንጂ በፕላስቲክ ጥሩ ነው ብሎ መሸጥ ይቻላል። እንዲህ አይነት የቢዝነስ ሰዎች ሲኖሩ ራሳቸውም ያድጋሉ፣ እግዚአብሔርም ደግሞ ይባርካል። እግዚአብሔር በታማኝነት የሚሰሩትን ይባርካልና ማስተማር በደንብ አለብን ብዬ አስባለሁ። ግን ተጽዕኖ በትንሹም ቢሆን ከሌሎች ቦታዎች በተሻለ አይተነዋል። እግዚአብሔር ይመስገን። አሁን በተለይ አዲስ አበባ ላይ ያሉ ወጣቶች በራሳቸው መስራት ጀምረዋል።
እሱ ጥሩ ነው ግን ስቲል ትሬኒንግ ያስፈልጋል ጥቂት ትሬኒንጎችን ነው እስካሁን መስጠት ይቻላል መልካም ተመልካቾቻችን እየተመለከታችሁ የምትገኙት ሆፕ ቻናል ኢትዮጵያን ነው ሆፕ እንግዳ መሰናዶን በተለየ መልኩ ከዶክተር ዳዊት ካሳ ጋራ በተለይ በቤተክርስቲያን ላይ በሰራው ጥናት እና በሚገርም ውጤት ያየን እየተመለከትን ነው የምንገኘውና እግዚአብሔር ይባርክህ በጣም ለብዙዎች ማንቂያ ደወል ነገር ነው ብያስባለሁ እኔ ቅድም ያነሳውለው ጥያቄ ላይ እኔም እዛ ስላለው አይቼ ነው ብዙ ወጣቶች በጣም ተቀይረው እንደውም አንዳንዶቹ በተለያየ ፕሮፌሽን የተመረቁ ግን የተመረቁበትን ሁሉ ተቀጥረው ኖ ብለው ጥለው ወጥተው የራሳቸውን ስራ እየሰሩ ያሉ ወጣቶችን አይቻለና ምናልባት የዚህ ተጽዕኖ ይሆናል የሚል ግምት ስላለኝ ነው ያነሳው እንዳልከው አደራጅቶ የመስራት ነገር ቢኖርም ግን ተጽዕኖ ግን ይታያል እንዳልከው አንዱን የማየት ወደዛ ግን ከመገባቱ የተነሳ በሰዓትም ደረጃ ብዙ ጊዜ ይገኛሉ የሰዓት ችግር የለባቸውም እንደገናም ደግሞ እንዳልከው ሪሶርስ ችግርና ስለ ሰንበት እንዳልከው ብዙዎቹ ሰንበት ቀን ስራ ተባልኩኝ በሚል ብዙዎቹ ይጨነቃሉ እነሱ ጋር ግን የለም የራሳቸው ስራ ስለሆነና ብዙ በረከት አለው በገቢም ደረጃ በረከት አለው በአስራትም እንደዛውና ይሄ የዛ ተጽዕኖ ነው ያስባሉ መልካም እንግዲህ ዳይት ምናልባት ከዚህ እንግዲህ በዚህ መካከል ቀደም ብዬም ስንጨዋወት ስለነበረ ትልቁ በተለይ ሰንበት አንስተዋል አስራትን አንስታል ከዛ ቀጥሎ አንድ ሰው ነገረኝ ያልከኝ ነገር እስከዛሬ አለ ኢንተርቪው ካረካቸው መካከል ሌላው አንዱ ለኢንተርፕረነር እንድትሆን ቢዝነስ ስኬታማ እንዲሆን ከሚያደርጉት መካከል እግዚአብሔር አጥብቆ መጀመሪያ ከሰጣቸው መካከል ቅድም ከጠቀስከው አንዱ ትዳር ነው ብለሃልና እንደው ከዛ ሰውዬ ምስክርነት ተነስተ ስለ ትዳር ያለህን አመለካከት ተመልካቾቻችን ተናግረው ያለው በጣም ገና በልጅነቱ አገባ ተብሎ በቤተሰብ ደረጃም የተባለ ነበር አንተ ግን መጀመሪያው ኢንተርቪው ላይ እንደተናገርክ ጓደኞችህ ይመስሉኛል አንድ 3 ጓደኞች እዚህ ደርሳለ ሲሉ እኔ ቶሎ ነው ማገባው ብለህ ነበር ይባላልና እነዚህ ነው ሲያንሳልን እውነት ነው ትዳር ሌላው በጣም ወሳኝ ነገር ነው ትዳር ስኬታማ ካልሆነ ህይወት በጣም አስቀያሚ ነው የሚሆነው የብዙ ሰዎች የሥራ ካሪየር የሚበላሸው በትዳራቸው ምክንያት ነው ወይ ሚስት ወይ ባል ጥሩ ካልሆነ የዛኛው አጋር በቃ ብዙ ነገር ነው የሚበላሸው ብዙ ወንጀል አገር ውስጥ ከሰማህ ከትዳር ጋር በተያያዘ ያለ ፕሮብሌም ነው ብዙ ነገሮች ማህበረሰብ የሚቀረጸው በትዳር ነው እና ትዳር በጣም ወሳኝ ነገር ነው ለቢዝነስም ወሳኝ ነው አንድ ቢዝነስ የሚሰራ ሰው ቤቱ ወይም የምትሰራ አንዲት ሴት ቤቷ ውስጥ ሰላም ከሌለ እንግዲህ ቢዝነስ ገንዘብን በትክክል ማኔጅ ማድረግ ይጠይቃል መሻትን መግዛት ይጠይቃል ብዙ ነገር ይጠይቃል ብዙ ነገሮች ይጠይቃል ቢዝነስ መስራትና አንድ መሻትን የማይገዛ ባል ያላት ቢዝነስ ምሰራ ሰው የምታመጣው ገንዘብ ወስዶ የሚያጠፋው ከሆነ በቃ በቀዳዳ ኪስ እንደመክተና ከብዙ ነገር ጋር ለዛ ነው እነዚህ ሶስቱ ነገሮች የስኬት ምንጮች ናቸው ሰው ሊስተካከለት ከፈለገ ስለ ሰንበት ማጥናት እግዚአብሔርን መታዘዝ ትዳር ላይ ሲሪየስ መሆን ጥሩ ትዳር እንዲኖረው መጸለይ መስራት የራሱን ኮንትሪቢዩሽን ማድረግም at the same time ደግሞ አስራቱን መመለስ አለበት ትዳርን በሚመለከት እንግዲህ እኔ እንዳልከው ቅድም 24 ዓመቴ ላይ ነው ያገባሁት እንግዲህ ለብዙዎች ያኔ ልጅ 24 ዓመቴ መሆኑ ሳይሆን እኔም ደቃቃ ስለነበርኩ ይመስለኛል በጣም ትንሽ ልጅ ነኝ ከዩኒቨርሲቲ ተመርቄ እንደመጣው ነው 24 ዓመቴ ላይ ላግባ ስል ብዙ ሰዎች አልፈለጉም እና ግን ወደ ትዳር ስገባ በጣም አስቤበት ነው ልጅ እያለን ቅድም እንዳልኩ ጓደኞች አሉ በጣም ወዳቸው ጓደኞች አሉኝ እነሱ ጓደኞች ጋር ዶርም እናጠና ነበር ምናምንና ቸርች ማብረን ነው የምንሄደውና የሚመኙት ምኞት ነበር ሁሉም የሚገርመው እግዚአብሔር የልባቸውን መሻት የሰጠ አንዱ በቃ እኔ ኮምፒውተር ካለኝ በቃኛል ይል ነበር እና አንድ ድስት ይል ነበር ለረጅም ጊዜ አንድ ኮምፒውተርና አንድ ድስት ነበር የነበረው አሁን አግብቶ ውጭ ነው ያለው ሌላኛው መማር ነው ትልቅ ደረጃ መድረስ ነበር የሚፈልገው ከአካዳሚክ ውጪ የሚታየው ነገር አልነበረም እና 12ኛ ክፍል ጥሩ ውጤት በቃ አልመጣለትም ነበር ማለት ዩኒቨርሲቲ የሚያገባው ውጤት መጥቶለታል ግን እንትን አልነበረው አልረካም እሱ ዶክተር ነው መሆን የሚፈልገው ሜዲካል ዶክተር ግን ውጤቱ ወደዛ አላረገው የሚገርመው ግን እግዚአብሔር
በሌላ መንገድ አድርጎ እንደውም ሜዲካል ዶክተሮችን የሚያስተምር አስተማሪ ያደረገው። ዩኒቨርሲቲ ውስጥ አስተማሪ ሆነ። ያው ሜዲካል ዶክተሮችን የሚያስተምር አስተማሪ ሆነ። ከዛ በኋላ በጣም ትልቅ ተመራማሪ ሆኖ አሁን ከሀገር ውጭ ትልቅ ኢንስቲትዩት ውስጥ የሚሰራ ሆነ። ምኞቱን እግዚአብሔር በዛ ውስጥ አሳካለት። እኔ ደግሞ በቃ እኔ ስጨርስ ቶሎ ማግባት ነበር ምለው እና አንዱ ድሪሜ የነበረው በቃ ቤተሰብ ቤት እንዲኖረኝ ልጆች እንዲኖሩኝ በቃ ማግባት አዶን ነው ለምን እንደሆነ አላቅም፣ ግን ከልጅነት ጀምሮ ማስበው አንዱ እሱ ነበርና እንደጨረስኩ ኢሚዲየትሊ ያደረኩት እሱ። በምን ልትኖሩ ነው ነበር የብዙ ሰው ጥያቄ። እኔ ስራ አለኝ፣ እሷ ስራ አላት፣ እግዚአብሔር ይመስገን። ቀጥታ ገባን። ላይፍ ስትኖር የሚያስተምሩ ብዙ ነገሮች አሉ። ብዙ ነገር እየተማርን እያደግን አሁን የደረስንበት ላይ ደርሰናል እና ለስኬቴም ጥሩ አንዱ መነሻ የሚሆነው ትዳር ላይ መቆየቴ ነው። ባልሆን ኖሮ ትዳር ውስጥ ባልገባ በጊዜ ብዙ ነገሮች ጥሩ ይሆናሉ ብዬ አላስብም። ጥሩ ስቲል አሁንም ጥሩ ባል ለመሆን ነው የምሰራው እንጂ ጥሩ ባል ነኝ ብዬ ስቲል አላስብም። ብዙ ጉድለቶች፣ ብዙ ነገሮች ይኖራሉ። ግን ሁልጊዜ ግን በገባኝ ልክ ጥሩ ባል ለመሆን ጥሩ አባት ለመሆን እሞክራለሁ። ብዙ ስህተቶች ይኖሩኛል፣ ብዙ ነገሮች ይኖራሉ። እሷም ጋር የተወሰነ ነገር ሊሆን ይችላል። ትዳር ሁል ጊዜ እየተሰራ የሚሄድ እንጂ የሚያልቅ ነገር አለም። ለሰዎች ግን በጣም ጠቃሚ ነገር ነው። ትዳር ብዙ ነገር የሚያስተምር ነው። ራስን መግዛት። ከዛ ልጆች ሲመጡ ደግሞ አንድ ሰው እንደውም ብሎኛል፣ ልጅ የሚያደርገን አለ ልጅ የሚያደርገን ምንድነው? ልጅ ልክ ስታገባ መጀመሪያ ምንም ነገር ስታገኝ ለሚስቴ ነው። ድሮ ለራስ ሸሚዝ መግዛት ምትፈል ለሚስትህ ወይም ለጓደኛ ነው ብዙ ጊዜ ከዛ ልጆች ሲመጡ ምንም ያንተ ትዝ አይልም ለነሱ ስለመግዛና ስለሌላ ሰው ማሰብ ምንችለው ትዳር ኑሮን ስንወልድ ስናገባ ነው። እና ይሄ ነው ደግሞ የሰው ልጆች እግዚአብሔር ከረዳ ያ ነው ትክክለኛው። በብዙ ምክንያት ያላገቡ ሰዎች ሊኖሩ ይችላሉ፣ ወይም ደግሞ ያልወለዱ ሰዎች ሊኖሩ ይችላሉ። ያ የእግዚአብሔር ፈቃድ ስለሆነ እግዚአብሔር ፈቃድ ላይ ብዙ ሐሳብ መስጠት አያስፈልግም። እግዚአብሔር ሲፈቅድ የሚሆን ነገር ነው። ግን ሰው ግን ፍላጎቱ ምኞቱ ያ ቢሆን ብዙ ነገሮች ሳይበላሹበት ማስተካከል ይችላል ብዬ አስባለሁና ትዳር በጣም ጥሩ ነገር ነው። ሁሌ ነው የምመክረው፣ አግቡ ነው የምለው። ግን በምንድነው አንድ ወዳጃችን የሚለው አለ፣ መሃሉ አይነገርም ይላል ሁልጊዜ ዳርዳሩ መሃሉ አይነገርም ይላልና ሙሉ በቃ ደስታ ነው ብለን የምንለው ነገር አይደለም። ደስታ ነው፣ ኃላፊነት ያለበት ደስታ ነው። ራስን መሻት መግዛት ወይም ደግሞ ፍላጎትን መግታት ያለበት ደስታ ነው። ደስታው ለሰዎች ከመኖር የሚመጣ ደስታ እንጂ ለኛ በሚደረግ የሚመጣ ደስታ አይደለም የምናገኘው ትዳር ውስጥ ያለው ደስታ። ልክ ክርስቶስ ደስታው ምንድነው ብትል ለኛ መሞቱ ነው። የክርስቶስ ደስታ እሱ ነው፣ ለኛ መሆኑ እንጂ እኛን ማግኘቱ ብቻ አይደለም። በሰማይ እኛን ሲያገኝ ደስ ይለዋል ኦፍ ኮርስ፣ ግን ከሁሉ በላይ ራሱን መስጠቱ አይ ሆፕ የመጨረሻ ደስታው ያ ነው የክርስቶስ ደስታ፣ እኛ ስንድንለት ራሱን በመስጠቱ ማለት ነው። ስለዚህ ልክ እንደዛ ደስታ የሚሆነው ለሰዎች በመከፈል ለሰዎች በማድረግ ለቤተሰብ በማድረግ ለሚስት በማስደሰት ለባል በማስደሰት የሚመጣ ነውና ሰሚት መደራረግ የሚመጣው በዛ ነው። ሰው ሰሚት ማድረግ ይለምዳል። በቃ እሷ አትፈልግም መስጠት ብለህ ትተዋለህ። የምትፈልገውን ነገር አንተ እያመንክበት እሷ ካላመነችበት የምትዋቸው ብዙ ነገሮች አሉ። መሻትን ትገዛለህ፣ ሰሚት ታረጋለህ፣ ራስህ አሳልፈህ ለእሷ ትሰጣለህ፣ እሷም እንደዚሁ። አሁን የሚቸግረን ምንድነው? ሁሉም ሰው እኔ የምፈልገው ነው ቤት ውስጥ መሆን ያለበት ይላል። ለኔ ብቻ ይሰጠኝ ሁልጊዜ ለኔ። ይሄ ትዳር ሊሆን አይችልም። የምትመጣው ለመስጠት ነው፣ እሷም ለመስጠት ትመጣለች። ፋይናሊ ጥሩ ነገርና እግዚአብሔር ይመስገን 14 ዓመት እንግዲህ በትዳር ቆይቻለሁ። ብዙ ያጎደልኩት ነገር ሊኖር ይችላል። እንግዲህ እሷ ብትጠየቅ የተሻለ ነው። ደስ የሚለው ሁለታችሁም ዘማሪዎች ናችሁ። በመዝሙር ምናልባት እሱ ይሆን ያቀራረባችሁ አላውቅም። ከዛ በተጨማሪ ግን በዛው ምናልባት በነገራችን መካከል አስቤበት ነው የገባው ካልከው ነገር ጋር ወደ አእምሮ የመጣሁት የሰማሁትም ሌላ ኢንተርቪው ስትሰጥ ወደ 200
የሚደርስ ደብዳቤ ተጻጽፈና ያ ደብዳቤ አሁንም ቤት አለ ስትል ሰማሁ መሰለኝና አንተ ምስጢር ያወጣል እንዴት ነው እንግዲህ እኛ ጓደኛ በሆንበት ዘመን ስልክ እንደዛሬው የለም ስለዚህ ሊኖረን የሚችለው ደብዳቤ መጻጻፍ ነው እንደ ደብረ ብርሃን ዩኒቨርሲቲ ነኝ እሷ ጎንደር ዩኒቨርሲቲ ነች የተዋወቅነው በሆነ አጋጣሚ ነው ከዛ ያ ጓደኝነት እያደገ በጓደኝነት እያለን ነው የምንጻጻፈው ዝም ብሎ ጓደኛ ሆነን ደብዳቤ ጽፍላታለሁ ደብዳቤ ትጽፍልኛለች እኔ ጎበዝ አይደለሁም እሷ ግን ጎበዝ ስለሆነች ምን ታደርጋለች ደብዳቤዎችን ሁሉ ስትልክም ኮፒ አድርጋ ነው የምታስቀረው የራሷን እሷም እኔም ስልክ ኦሪጂናሉን ትይዛለች እኔ ኮፒ አላረግም የመጣልኝንም አንዳንዱን በቃ አንብቤ ጨርሼ ላላስቀምጠው እችላለሁ ለብዙ ጊዜ ይቀመጣል ግን ኦርጋናይዝድ አይደለም እውነት ለመናገር እሷ በጣም ጎበዝና መጨረሻ ላይ አስጠርዘው ወደ 200 ፔጅ ስንቆጥረው 200 ፔጅ የሚሆን ደብዳቤዎች ጥርቅም ተቀምጧል የአንድ ዓመት ብቻ ነው የአንድ ዓመቱ ብቻ ነው ከዛ ውጪ ያለ ገና ሌላ ያልተጠረዘ ማለት ነው ሌላ አለ እና ይሄ 200 ግን የአንድ ዓመት ውስጥ የተጻጻፈ ነው እሷም ምንም የጻፍ ነው እንትን ተብሎ የተቀመጠ ነውና ሰዎች ያው ማየት ይፈቀድላቸዋል ማንበብ አይፈቀድላቸውም ይሄ የኔና የሷ ብቻ ስለሆነ አስፈላጊ ሲሆን እንግዲህ ወደፊት ምን አይታወቅም እነዚህ ደብዳቤዎች በመጽሐፍ መልክ ሊወጡ ይችሉ ይሆናል ጠቃሚ ከሆኑ ለሰው ጠቃሚ ከሆነ የሚያስተምር ከሆነ ግን ምንድን ነበር እነዛ ኮንቴንታቸው ካልክ አንዳንዱ ወቀሳ ሊሆን ይችላል እንዲያርገ ሊሆን ይችላል አንዳንዱ ደግሞ ስብከት በጣም እንጻጻፍ ነበር ስብከቶችን እንቀያየር ነበር መዝሙር ስለ አንድ መዝሙር ትንታኔ እንሰራ ነበር ይሄ መዝሙር እዚህ ተማርኩት ምናምን ብዬ በዚህ አጋጣሚ ነው የመጀመሪያው ክፍል ላይ ስትጠይቀኝ ያን የስሜን ሚስጥር ያወቀችው ለብቻ እንዳልኩ ወይ እሷ ነች ወይ ማዘር ነች ብዬ ያልኩ በዚህ አጋጣሚ እዚህ ደብዳቤ ላይ ከሰፈሩት አንዱ ታሪክ አንድ ፔጅ ይዞ ለብቻው ተሰርቶ የእሷ ያወቀችበት ምክንያት ብዙ ሰው ያቅም ይሄን ታሪክና ለብሰውም ተናግረዋል አቅም አስፈላጊ ነው ብዬ ስለማላስብ ለሷ ግን እንዴት ስሜ እንደወጣ በታሪክ መንገድ ነው ያስቀመጥኩት መጨረሻ ሲደርስ ነው የኔ መሆኑን ያወቀችው ታሪኩና የሆነ ታሪክ ምነግራት አስመስዬ ነው የጻፍኩትና ሊትሬቸር እንድንጽፍ ጽሁፍ እንድንጽፍ እንድናነብ ካደረገን ነገሩ አንዱ እሱ ነው እሷም ጎበዝ አንባቢ ነች እኔም በተቻለ መጠን ሞክራለሁ ያን ያክል እንኳን አይደለም ግን ያ ግን ረርቶናል እንጽፋለና ጉጉት ነበረ ዩኒቨርሲቲ ተማሪነ ስልክ አይሰራም ደብዳቤ ተልኳል ሲባል ፖስታ ቤት በቤተክርስቲያን በአድራሻ ነበር ይመጣልኝ የነበረው ፓስተሩን አስጨንቋል ሂደ ይዘን መጨረሻ እንደውም ቁልፍ ሰጠኝ የኔ ነው የሚመጣው ፖስታ ሌላ ደብዳቤ አይመጣ ቁልፍ ሰጠኝ በየ15 ቀኑ ይሄድኩ መክፈት አለብኝ ከፍቼ ደብዳቤ ሳገኝ የነበረ ደስታ በጣም ታላቅ ደስታ ነው ግን የሚገርመው ነገር መጨረሻ ያን አዘጋጅታ ህይወቱ መርጠዋት የሚማሯት ዲፓርትመንት አይደለችም የሚል ነው ርዕሱ ራሱ እና ጠርዛ አስቀመጠችው ቤት ውስጥ ለልጆቻችን እናሳያቸዋለን ገልጠው ማንበብ እስካሁን አልተፈቀደላቸውም እድሜያቸው ሲደርስ ግን ገልጠው ያነባሉ ግን ያ እንትን ጥሩ ትዝታ ነው ጠቃሚ ልውጦችም ነበሩበት አንዳንዶቹ ደግሞ ጠቦችም ክርክሮችም ይኖሩበታልና ጠቃሚውን እንግዲህ ወደፊት እናውጣው እንችል ይሆናል መልካም እንግዲህ መቼም በዚህ ርዕሰ ጉዳይም ብዙ ብናወራ ደስ ይለኝ ነበረ እንዳውም ቀደም ጨረፍ አድርገን የተወከው ይበለጠ ትነግረን ፈልጌ ነበረ በተለይ አንድ ሰው በትዳር ውስጥ የትዳር አጋር መኖሩ ለቢዝነሱ ምን ያክል አስተዋጽኦ አለው የሚለውን ታነሳለህ ብዬ ነበር ምክንያቱም አንድ ሐሳብ ስትናገር ሰምቻለሁ ወይ አንድ ሰው ኢንተርቪው አድርገህ ሰምቼ እንደሆነ አላውቅም ለምን እግዚአብሔር አጋር አድርጎ ትረዳው ዘንድ እንደሰጠው ምን ማለት ነው በሚል አንስተን ነበር አንድ ሰዓት ላይና እሱ ትልቁ ነገር አስታወስከኝ ቴንክ ዩ እዚህ ኢንተርቪው ላይ መሀል ላይ ረስቸው ነበር አነሳዋለሁ እዚህ ኢንተርቪው ላይ ከተማርኩት አንዱ ትዳር ነው ወሳኙ ያልኩበት ምክንያት ዘፍጥረት ላይ ያለው የእግዚአብሔር ቃል አጋር ተሆነው ዘንድ ረዳት እንፍጠርለት ተብሎ ረዳት የሚለው ቃል በዚህ አጋጣሚ ነው ረዳት የሚለው ቃል ምን ማለት ነው ብዙዎችን ጠይቄያለሁ እንደውም አንተንም ጠይቄ ነበረ
አንተም ሰው እንድትጠይቅልኝ አድርጌ ነበር። ረዳት የሚለው ቃል ምን በሌላ ቋንቋ የተጻፈው ረዳት የሚለው ምን ማለት ነው? ብዙ ጊዜ የሚመስለን ሚስት ረዳት ስንል በቃ የመኪና ረዳት አለ አይደል? መኪና ላይ ሹፌሩ አለ፣ ረዳት አለች። በቃ የሚያዘው እሱ ነው፣ መሪውን የያዘው እሱ ነው። ሲቆም ትከፍታለች ምናምን አይነት ነገር ነው። እሱ ግን አይደለም። ኦሪጂናል ዋናው እንትኑ ማለት ዋናው ሐሳቡ ረዳት ማለት ይሄ ቃል ረዳት እንፍጠርለት ተብሎ የታሰበው ቃል መዝሙረ ዳዊት ላይ ዳዊት ረዳቴ ከወዴት ይምጣ ሰማይና ምድርን ከሰረፈ እግዚአብሔር ዘንድ ነው ብሎ እግዚአብሔርን ረዳት ብሎ የጠቀሰበት ቃል አንድ አይነት ናቸው። ምን ማለት ነው? እግዚአብሔር ረዳት ነው ስንል ምን ማለት ነው? ነው ፖይንቱ። ረዳት ነው ስንል እግዚአብሔር ከኛ በታች ነው ማለት አይደለም። እግዚአብሔር ረዳቴ ነው ሲል አንድ ሰው ምንድነው? በቃ ሰጫ አይደለም፣ ሪስኪው ማድረግ ማለት ነው። ረዳት የሚለው ነው አዳኝ ነው፣ ሪስኪው የሚያደርገኝ እና ሴት ልጅ ከፍጥረት የተሰጣት ሚና በተለይ በትዳር ውስጥ ባሏን ሪስኪው ማድረግ ማዳን ነው። ከአደጋ ሪስኪውር እንድትሆን ነው የተሰጣት እና ይሄንን ካወቅኩ በኋላ ብዙ ለማንበብም ለመጠየቅም ብዙ ሰዎችን ጠይቄያለሁና እውነትም ነው። ሚስቶች ብዙ ጊዜ አይተህ ከሆነ እኛ ስንወስን እንደውም ምን አለኛ ሰው ፈረንሳዮች አለኝ፣ ፈረንሳዮች ምንም ነገር ልታረግ ከፈለግ ሚስቴ ያለችን ቀን አድርጋል ይላሉ። ለምን? እነሱ የተሰጣቸው አንድ ጸጋ አለ፣ የሆነ ነገር ያውቁታል። አሁን መውለድ አለብን ሲል ያን ጊዜ ውለዱ። አንተ መውለድ ስትፈልግ ሳይሆን እነሱ አሁን መውለድ የሆነ ሬዲ የሆኑበት የተዘጋጁበት ነገር ነው። ቤት አሁን ነው መግዛት ያለብን ሲል የፈለገ ቢሞላ አንተ ይደግዛ ቢጎል ይላሉ። እነሱ የሆነ ነገር ማድረግ አለብን ሲሉና ምክንያቱም እግዚአብሔር እነሱ ውስጥ ያስቀመጠው ጸጋ አለ። አሁን ሔዋን ይህንን ነው የሳተችው። የተቀመጠውን ፕሮቴክት ማድረግ ሲገባት አልፋ ሄደችና እንደውም ጉዳት መጣ። ስለዚህ ሁልጊዜ ለእህቶች በተለይ ከጓደኞቼ ጋር ስንገናኝ ይላቸዋል የተሰጣችሁ ጸጋ በጣም ኃይለኛ ነው። የሰውን ህይወት ማመሰቃቀልም ትችላላችሁ፣ መለስም ትችላላችሁ፣ በጣም ፐርፌክት ማድረግም ትችላላችሁና ብዙ ጊዜ እንደውም እላለሁ የኔ ሐሳብ ነው ይሄ፣ ትዳር ሴት ልጅ ጠንካራና ብልህ ከሆነች ይጸናል። ሴት ልጅ ብልህ ካልሆነች ግን ሊፈርስ ይችላል። ምክንያቱም መጽሐፍ ቅዱስም ሰነፍ ሴት በገዛ እጇ ቤቷን ታፈርሳለች ይላል እና ብዙ ጊዜ ለምንድነው ወንድ የሆነ የሚጠብቀው ይፈልጋል። እንደዛ አይነት ነገር ነው። ካልተጠበቅን ብዙ የምናረገው ብዙ ነገር ይኖራል፣ ብዙ የምናበላሸው ነገር ይችላል። ሴቶች ግን ያን ተሰጧቸዋል። አሁን እኛ ለምን ያልኖረኝ ምናምን የምከራከረው ጉዳይ አይደለም። ይሄ የስጦታ ጉዳይ ነው። እግዚአብሔር የሰጠን ጸጋ በሰጠን ጸጋ ነው። አንዳንዴ የምላለው እኛ እርግማናችን ኑርበት እላታለሁ። እርግማናችን ምንድነው? ጥረህ ግረህ ብላ የሚል የተቀደሰ እርግማን የሚመስል ግን በጣም ወሳኝ ነገር አለ እና እኔ ጥሬ ግሬ የመብላት የኔ ኃላፊነት ነው። አንቺ ደግሞ ረዳቴ መሆን ያንን ነገር ሰክሰስፉል እንዲሆን መጣር መጋሩን ሰክሰስፉል እንዲሆን የምታደርገው ካልሆነ የምታበላሽ ነው። እና ቢዝነስ የሚሰራ ሰው ጥሩ ትዳር ከሌለው አስቸጋሪ ነው ያልኩ ቅድም። ለዛ አስቸጋሪ ጥሩ ትዳር ከሌለው ብዙ ቢዝነስ ይበላሻል። ዓለም ላይ ያደጉ ቢዝነሶች በመለያየት ይፈርሳሉ እና ከስራ ጋር ካያያዝ ነው። ግን ትዳር ለስራ ብቻ አይደለም፣ ለህይወት መሰረታዊ ነገር ነው። ግን እግዚአብሔር ያቋቋመው ለዛ ነው። ሁል ጊዜ ያን አነሳለሁ፣ ብዙ ጊዜ ነው ማነሳው ለጓደኞቼም፣ ቤተክርስቲያን ውስጥ ለወጣቶችም። ትዳር ዙሪያ ከተነሳ ባለችኝ ትንሽ አመት እውቀት እንግዲህ 13 14 አመት ሆነን በትዳር ትንሽ የሚባል አይደለም፣ ወደ ሲኒየር ሌቭል እየደረስኩ ነው። ወደ ትልልቆቹ ባልደርስም ግን መምከር የሚያስችል ጥቂት ነገሮችን ግን አግኝቻለሁ ብዬ አስባለሁ። ጥሩ ብዙ ዘመናትን አሳልፈናል። ለዚህ እኔም መሰከር እንኳን አነሳው ይሄን ረስቼው ነበር። ሌላው ምናልባት እንግዲህ ወደ ማጠቃለሉ መምጣት እየተገደድን ነው። ተመልካቾቻችን ዶክተር ዳዊት ካሳ
በዚህ ባለው እድሜ የማንበብ ህይወቱ ቢገለጽ በጣም በጣም የሚገርሙ ነገሮች ይወጣሉ። ከሰዎች ጋር ያለው ተግባቢነት ዶክተር ዳዊት ካሳ አለ ከተባለ የአካባቢ ደስታ ይወራዋል። የትም ኢቭን ከተፈቀደልኝ ለቅሶ ቤትም ጭምር ማለት ነው። ዳዊት ሊጠይቅ መጣ ከተባለ ሰፈሩ እንትኑ ይቀየራል፣ የስሜቱ ንዝረቱ ይቀየራል። እና እነዚህን ከየት መጡ ብዬ ልጠይቅ ነበር፣ ጊዜ ብዙ የለም። ግን ምናልባት ለተመልካቾች ደግሞ በጣም ጠቃሚ ነው የምለው እንዳልከው በጣም በጣም ቀድመ ነው ትዳር ውስጥ የገባው። ከዛ በኋላ ግን ኑሮን በአዲስ አበባ አድርጎ መኖር ደግሞ ቀላል አይደለም። እና አንድ ማስታውሰው ነገር ወይ ለኔ ነግረኸኛል ወይ ለሆነ ሰው ስትናገር ሰምቻለሁ። ሁለታችሁም ስራ ነበራችሁና ተከራይታችሁ ነው የምትኖሩት መጀመሪያ አካባቢ። አሁን ያለውን ደግሞ ስመለከት የራሳችሁ ቤት አላችሁ፣ የራሳችሁ መንቀሳቀሻ መኪና ምንም አለ፣ ቢዝነሶች አሉ፣ ትልቅም ስራ ላይ ነው የምትሰሩት ሁለታችሁ። እና በዚህ መካከል የሆነ የተለወጠ ነገር ብዙ ነገር አለና ብዙን ጠቅሰዋል። በተለይ የጸሎት ህይወታችሁ አገልግሎት ህይወታችሁ ጠቅሰዋል። አንዱ ግን ምናልባት ለትምህርቱ ነው ቢያልፍ ብዬ የማስበው የገንዘብ ማኔጅመንታችሁ በጣም የተለየ እንደነበረ አስታውሳለሁ። አሁንም በዛው ነው ያለ ብዬ አስባለሁ። ደሞዝ ይመጣል፣ እቅድ ይወጣለታል። ከዛ እቅድ ፍንክች የለም። ያ እቅድ ከመታቀዱ የተነሳ ዛሬ የሚገርመው ዶክተር ዳዊት ካሳ ብድግ ብሎ አይ ፈረንሳይ የሚቀጥለው ዓመት ፈረንሳይ ነው ጉብኝት ማደርገው ኢንዶኔዥያ ነው እንትን ነው የሚሄደው ካለ ሄዷል። በቃ ለምን አቅዷል፣ ገንዘቡ ተቀበል ፕላን ተደርጓል። ከመሄዱ በፊትም ያን አስቦና ይሄ የአይነት እንትን ምን ያህል ጠቅሟችኋል? ለአሁን ለደረሳችሁበት ጠቀሜታ ካለው ምናልባት ለተመልካቾች የምትለው ነገር ካለ በዚህ ፕላን ቅድም ያልኩ ነው። እግዚአብሔር ፕላን አድርጎ ነው ዓለምን የፈጠረው። ዝም ብሎ ብድግ ብሎ መጥቶለት እስኪ ዓለምን ልፍጠር አይመስለኝም። መጽሐፍ ቅዱስ እንደዛ አይደለም። የእግዚአብሔር የምናመልከው አምላክ የእቅድ ነው። ኢቭን ክርስቶስን ሲሰጠን ዓለም ሳይፈጠር ይልና የተዘጋጀው በግ የታረደው በግ ሶ ዓለም ሳይፈጠር በእቅድ ውስጥ እነዚህ ሰዎች ቢወድቁ ሁሉ ተብሎ ፕላን ኤ ፕላን ቢ ፕላን ሲ እግዚአብሔር እንደዚህ አይነት ነገር አምላክ ነውና እቅድ በጣም ወሳኝ ነው። እኛ ጥሩ ስራ ነበረን በወቅቱ። ደሞዙ በጣም ጥቂት ነው ለመኖር። በጣም ማቀድ ነበረብን እና ማስታውሰው ለእያንዳንዱ ነገር አለ። የኔ ትራንስፖርት ለብቻ ነው፣ የሳይ ትራንስፖርት ለብቻ ነው። በጣም ሲሪየስ እቅድ ነውና ፍላጎትን ተደጋጋሚ ማለት ነው። ፍላጎትን መግታት ካልቻለ አንድ ሰው ማደግ አይችልም። ያማረውን ሁሉ ማድረግ ከቻለ ነገ የሚደርስበትን ዛሬ ላይ መኖር ከፈለገ ያለውን ያጠፋዋል። ስለዚህ በጣም ገንዘብ ማኔጅመንት ላይ ስፔሻሊ እኔ በጣም ስትሪክት ነኝ። የተሰጠችኝን ነገር መብቃት አለባት፣ እቅድ መኖር አለበት እና እንጀራ ለብቻ እንጀራ ያን ያንጋግረው ነበር፣ ገዝተን ነበርና የሚያስቀው እሱ ነው። አንዳንዴ ከስራ ስመጣ በትራንስፖርት መጣና የኔ ትራንስፖርት ገንዘብ ነው ያያስኩት፣ የእንጀራ የምንገዛበት ገንዘብ ቤት ነው። ስለዚህ እንጀራ ይዘና ካለችኝ እንጀራ ገዝቼ እመጣለሁ። ግን ከትራንስፖርት ላይ ስለሆነ ያነሳሁት ከእንጀራው ላይ ያነሳል። ዚስ ማች በጣም ስትሪክት የሆነ ነበረን። አስጨናቂ ነው የሚሉ ጓደኞች ነበሩን። እነዛ እስካሁን አሉ። በዛው ያስጨንቃላው። መቀየር አስጨናቂ መሆን አለበት። ለውጥ ሁልጊዜም አስጨናቂ ነው። ለመለወጥ የፈለገ ሰው የሚፈልገውን ነገር ከፊቱ አስቀምጦ በቃ ለዛ ነገር መታተር አለበት። ካላስጨነቀን እኮ ለውጥም አይመጣም። ሶ አስጨናቂ ነበር፣ ቱ ሳም ኤክስቴንት አስጨናቂ ነበረ፣ ግን ጠቅሞናል። ለምን? አንደኛ በወቅቱ በነበረን ኳሊቲ ላይፍ እንድንኖር፣ በነበረን አቅም ጥሩ ኑሮ እንድንኖር አድርጎናል። አንሶን አያውቅም፣ ምንበለው አንሶን አያውቅም፣ ምን ለብሰው ልብስ አተናናቅም። ከጓደኞቻችን ጋር ቅዳሜ በተለይ ብዙዎቻችን የቅዳሜ ወጪ ነበር። የሰንበት ወጫችን ከብዙ ወጪ የሚመደበው ከፍ ያለው ለሱ ነበር። ቅዳሜ ከዊንጌት ነበር ገርጂ እስክንመጣ ድረስ ትራንስፖርት አለ። እያንዳንዷ ካልኩሌት ተደርጋ ነው የተቀመጠችው። በዛ ነው የምንመጣው። ስንመለስ በዛ ነው። ሚዛነፍ እንትን የለም። ይተርፋል። አንዳንዴ እንደው መተን ምሳ ምንበላበት ምናምን ብለን ነውና አንጎልም። ቤተክርስቲያን ውስጥ ሰዎች የሚያደርጉትን እኩል እንሄዳለን፣ ግን ማኔጅ አድርገን ነውና አልፋችሁም ትሄዳላችሁ እንጂ አሁን አለመጉደሉ እኮ አይደለም። እኔ አሁን ለመጣ ነው። እሱ ወደ ምን መጣ መሰለ? እግዚአብሔር እርቶን የሥራ ቼንጅ ሲኖር በህይወታችን ምን አደረግን?
አይ ቆይ እሱ ላይ ሳትሄድ ማለት ነው የስራ ቼንጅማ መጣ ኢንካም ከፍ አለ ሌሎች ዲማንዶች በዛም ሰዓቱ ነው ማለት ነው። ኢቭን መዝናናት ካለባችሁ ገና ጥንዶች ናችሁ እኔ ማስታውሰው መዝናኛ ቦታ ሄዳችሁ መዝናናት ካለባችሁ ጎላችሁ አታውቁ ብቻችሁን ሄዳችሁ የት ነህ ዴቭ ብዬ እንግዲህ ያው ስለምቀርብ ዴቭ የት ነው ስል ያልጠበቅኩት መዝናኛ ቦታ ነው ግን ይሄን ደግሞ ትነግረኛለህ አውቃም እሱን ምን ይተርፋል ማኔጅ ሲደረግ ይተርፋል። የሚገርም ነገር ማኔጅ ካደረከው ምንም ነገር ተርፍ ነው የሚሆነው በትክክል ማኔጅ ካደረከው ካልሆነ ያንሳል። እኔ አሁንም መናገር ይችላል ከኔ 2-3 እጥፍ የሚያገኙ ጓደኞች አሉኝ በቃ ወሩን በመከራ ነው የሚጨርሱት። አሁን ባለውበት ሁኔታ ምንድነው ይግራ ይገባቸዋል እነሱ እኔ እንዲያርገን እንትን ቦታ ሄድን ልጆችን ይዘን ከከተማ ወጥተን ከሀገር ወጥተን ስል እንዴት ነው የሚሳካላችሁ ይላል። ግን ሳያቸው አንድ ቀን ሾፒንግ ሂደው ያላሰቡትን የብዙ ሺህ ብር እቃ ገዝቶ ነው የሚመጡት ዊዛውት ፕላን ነው የሚመጡት ከእቅድ ውጭ። ምን ልል ፈልጌ ነው እቅድ ስታሲዝ አብረህ ለመዝናናትም ለመልበስም ለመጠጣትም ስለምትይዝ ይተርፋል። ያ የሚተርፍ ብር የምታረግበት ይኖራል። እሱ ብቻ ሳይሆን ግን በጣም የኛን ህይወት ከቀየረው አንዱ ደግሞ የስራ ቼንጅ ነው። ደህና ገቢ ያገኘ ልክ ስናገኝ በዛ ልክ ኑሯችንን ከፍ አላረግ ነው እኖር የነበረበትን ኑሮ ፔስ ይዘን ቀጠልን ለ2-3 ዓመታት። ዲፈረንሱ ብዙ ነገር መቀየሪያ እንዲሆን አንዳንድ ነገሮችን ማስቀመጥ ጀመርን። ያ ብዙ ነገሮቻችንን ቀየረልን። ልክ ብዙዎቻችን ምንድነው ነገር ልክ የመጀመሪያ ወር ነው ደሞዝ ነው ብዙ ጊዜ የሚተርፈን እንጂ አብረን የምንመገበውን ምግብ እንቀይራለን፣ ምን ለብሰውን አለባበስ እንቀይራለን። ደሞዛችን ከፍ ሲል ማለት ወይም ያገኘነው ገቢ ከፍ ሲል ድንገት እንደውም ሰላም ማለትም እኮ እናቆማለን። ድሮ አብረናቸው ምን በላይ ነበራቸው። ትልቁ ለውጥ ያለው እዚህ ጋር ነው። ኦኬ ገንዘብ አግኝተናል። ምንድነው ማድረግ ያለብን? አብረን እንብለው እንዝራው ነው። ድሮ ተረት ነበራል። የንብለውና የንዝራው ታሪክ ነው። በልጆቻችን በልጅነታችን የሰማነው የተረት ህይወት ነው። ብዙ ሰው መዝራት ነው ይፈልጋል። መብላት ነው ይፈልጋል። መዝራት ወይስ መብላት ነው? የምትዘራው ከሆነ ያበቅላል፣ የምትበላው ከሆነ በልተዋል። ስለዚህ የብዙ ሰዎች ዲፈረንስ ከዚህ ጋር ነው ብዬ አስባለሁ። እና ለኛ በጣም ጠቅሞናል ያን ያደረግነው ነገር። ከዛ በኋላም አሁንም ስቲል በወር ከማገኘው ሴቭ ማድረግ ያለብኝን እሟሟት አለው ሴቭ ለማድረግ ማለት ራሴን መጉዳት የለብኝም ወይም ደግሞ ከኑሮ መጉደል የለብንም። ኦፍ ኮርስ ስለ ነገር ራሱ ይጨነቃል አውቃለሁ። ግን ደግሞ ሴቭ እንደ ከጉንዳን መማር አለብን። ጉንዳን መጽሐፍ ቅዱስ እኮ ሁሉንም ባላንስ አድርጎ ነው የሚሰጠው። ስለ ነገ አትጨነቁ ሲል አባካኙ ነው እያለን አይደለም፣ በእግዚአብሔር ላይ እንድንታመን ነው። at the same time ደግሞ እንደ ጉንዳን ሆኑ ሲለን ደግሞ እንደው የሆነ ነገር ላይ ሙጭጭ ብለን አንበላም አንጠጣም እንደው ምንም አናረግም እንድንል አይደለም። ሁሉንም ሚዛናዊ እንድናረግ ነው መጽሐፍ ቅዱስ የሚመክረንና በዛ ሴንስ አሁንም ቢሆን ያ ፕሪንሲፕል አልተቀየረም። ስፔሻሊ በእኔ ዘንድ አልተቀየረም። አንዳንድ ጊዜ እንትን እናረጋለን ይደክማል፣ ግን ልምድ ሲሆን ይመስለኛል ባህሪ አሁን ለኔ ባህሪ ሆኗል። ከልምድም አልፎ ባህሪ ሆኗልና መልካም ነው፣ ተጠቅመንበታል። ባለፉት አመታት ደግሞ እግዚአብሔር ይመስገን የተለያዩ ቦታዎች ከቤተሰብ ጋር ለመውጣትም ያስቀመጥናቸው ነገሮች ጠቅሞናል። ቢዝነስ ስንከፍት ጠቅሞናል። ሰዎችን ለማገዝ ስንፈልግ ጠቅሞናል። ስቲል ግን ሰው አባካኝ መሆን ግን የለበትም ብዬ አስባለሁ። እና ደግሞ ኮንሳምፕሽን ላይ መብላት ላይ ማተኮር አለበት ብዬ አላስብም። በጌታ የተወደዳችሁ ተመልካቾቻችን እንግዲህ ሰዓት ገደበን። ዛሬ ብዙ የሚነሱ ነገሮች ነበሩ። በተለይ በዳዊት የማንበብ ህይወት ብናነሳው ወይ ሌላ ጊዜ እናነሳዋለን። በጣም ይሄ በእንግሊዘኛው ክሪቲካል አንባቢ የሚባል ማስታወሻ ይዞ እያንዳንዷን ያነበባትን ነገር አናላይዝ አድርጎ ወይም አብላልቶ የሚናገር ሰው ነው። ከሱ ብዙ ተምረናል። እግዚአብሔር ይባርከው። በቀደም ሲል እንዳልኩት እንግዲህ በሰዎች መካከል ደግሞ መገኘት ደስታን በመፍጠር አይዟችሁ በማለት ማበረታት አዎንታዊ ተጽዕኖ የሚፈጥር ሰው ነው። እግዚአብሔር ረድቶት ደግሞ ከባለቤቱ ከወይዘሮ ታየሽ ጋራ 2 ልጆችን አፍርተው ደስ የሚሉ ልጆች እያሳደጉ ጌታን እያገለገሉ ለሀገርም ለወገንም እየጠቀሙ እያገለገሉ ያሉ ገና ታዳጊ ወጣት ባለትዳሮች ናቸውና በዚህ እድሜው ደግሞ ያለውን የህይወቱን ክፍል ያካፍለን ፈቃደኛ ሆኖ ሰዓቱን ቆጥቦ ብቻ አይደለም
ተሻምቶ በዚህ ስፍራ ተገኝቶ ስላገለገለን እንደዚህ እግዚአብሔር እንድናመሰግን እንድንማር ደግሞ ለተመልካቾችም ለሁላችንም እድል ስለሰጠን ዶክተር ዳዊት ካሳን በዚህ አጋጣሚ በተለየ መልኩ በእናንተ ስም በቻናሉ ስም በዝግጅት ክፍሉ ስም እጅግ በጣም አድርገን እናመሰግናለን። እግዚአብሔር ይባርክልን። እንግዲህ ከካሜራ ማነው ከዚህ ከቅጂው ጀርባ ደግሞ ከካሜራ ፐርሰኖች ጋር እንዳወራ ነው ምናልባት እነዚህ ያልካቸው ነገሮች መሰረታዊ ለውጥን በሰው ህይወት ውስጥ የሚፈጥሩ ከመሆናቸው የተነሳ እንደዚህ ቢቻል በሆፕ ቻናል አለዛን ደግሞ በየአጥቢያ ቤተክርስቲያኑ ስልጠና የሚሰጥበትና ምእመናን ብቁ የሚሆኑበት መልካም ክርስቶስ ኢየሱስን የሚጠባበቁ ትጉህ ክርስቲያኖች የሚሆኑበት ሁኔታ እንዲፈጠር በጸሎትና በትሬኒንግ በስልጠና በማስተማር እንደምታገለግሉ ተስፋ እናደርጋለን። ያዛችኋቸው ቅዶች እንዳሉ ሰምተናል። እግዚአብሔር ይርዳችሁ። ይሄን ደግሞ ቤተክርስቲያን ተግባራዊ እንደምታደርገውም ተስፋ አድርጋለሁ። ይሄንን ካልን በኋላ እንግዲህ ፕሮግራሙን መቋጨት እንገደዳለን። በጣም አድርገን እናመሰግናለን። እግዚአብሔር ይባርክልን። ሌላ ጊዜ እንገናኛለን። ተመልካቾቻችን አብራችሁን ቆያችሁ። እግዚአብሔር ይባርካችሁ። በሌላ ፕሮግራም እንደገና እስከምንገናኝ የጌታ ጸጋ ይብዛልን። አስተያየት፣ ጥቆማ፣ ጥያቄ ካላችሁ ጻፉልን፣ ደውሉልን። በጉጉት እንጠብቃችኋለን። እንግዲህ ባለንበት በምንኖርበት ስፍራ ሁሉ ጥሩ ሕያው ምስክሮች የሆንን መልካም መዓዛን የህይወት ሽታን የምንሸት ሆነን ለሌሎች የመዳን ምክንያት ሆነን ማለፍ እንድንችል እግዚአብሔር ሁላችንም ይርዳን። በነገር ሁሉ እግዚአብሔር ይባርካችሁ። አሜን። ያን ፕሮግራማችንን እንቋጫለን። ሰላም ሁኑ።